የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 45። ከሞት ከእርጅና ከብደት በተጨማሪ ሌሎች ነገሮችም አሉ አለ ቪልፎርት። ለምሳሌ ለሞት ሳያበቃ መላ አካላትን አሰልሎ የሚተው በሽታና እጅግርን ሽባ የሚያደርግ ድንገተኛ ህመም አለ። ለምሳሌ አባቴ ቀንደኛ የናፖሊዮን ተከታይ የነበረ ከመሆኑ በላይ ምናልባት እንደርሶ በዓለም ዙሪያ የሚገኝ መንግስታትን ባይጎበኝም የፈረንሳይ መንግስት የሚያህል ኃያል አስተዳደር ለመገርሰስ ሲፋለም የነበረ ከባድ ሰው ነበረ። ታዲያ ምን ያደርጋል? የአእምሮ የደም ዝውውር በመዛባቱ በአንድ ቀን ወይም በአንድ ሰዓት ውስጥ ሳይሆን በሰከንድ በሚቆጠር ጊዜ የወትሮ ኃያልና ታላቁ ኖርቴር መናገርም ሆነ መንቀሳቀስ የማይችል ዕለተ ሞቱን የሚጠባበቅ ስንኩል ድዳ ሰው ሆነ። ታዲያ ከዚህ ተነስተው የደረሱበት መደምደሚያ ምን ይሆን ሲል ጠየቀን ደራሲው። መደምደሚያውማ አባቴ በጉልበቱ ተመክቶ ማመዛዘን የጎደላቸውን ብዙ ስህተቶች በመፈጸሙ ሁሉ የማይሳነው አምላክ ቅጣቱን ሰጠው የሚል ነው። እንደራሴው ከንፈሩን በፈገግታ እንዳላቀቀ ደረቱ ውስጥ አምቆ ያስቀረውን ፌዘኛ ቁጣ የተቀላቀለበት አስፈሪ ነጎድጓድ ቪልፎርት ቢሰማው ኑሮ በድንጋጤ ከግድግዳው ጋር ባጋጨው ነበረ። አሁን መሄድ አለብኝ ክቡር እንደራሴ አለ እንደ እንግዳ ወንበር ላይ ለመቀመጥ እንኳን ያልበቃው ቪልፎርት። ግን ከዚህ በምወጣበት ጊዜ ስለኔ በለጠ ሲያውቁና ተራ ሰው አለመሆኔን ሲረዱ ግንኙነታችን ሚዛኑን እንደሚጠብቅ እርግጠኛ ነኝ። በተለይ የባለቤቴ ባለውለታ በመሆኑ። አቃቤ ሕጉ ከክፍሉ እንደወጣ እንደራሴው ለራሱ እንዲህ አለ። አሁን ገና ልቤ በመርዝ ተሞላ። ከእንግዲህ የቀረው ማርከሻው መጋጥ ነው። ከዚያም ደወል ደውሎ አሊን ካስቀረበ በኋላ ሰረገላዬ በግማሽ ሰዓት ውስጥ ዝግጁ እንዲሆንልኝ እፈልጋለሁ አለ። መሸትሸት ብሏል። የሞንቴ ክሪስቶ እንደራሴ ከኢጣሊያው ንጉሥ ከተረከባት የግሪክ ባሪያው ከሃይዲ ጋር 1 ሰዓት ያህል ለማሳለፍ ወስኖ ነበረ።
ወጣቷ ግሪክ ከእንደራሴው ክፍል ሙሉ ለሙሉ በተለየ ክፍል ውስጥ ትኖራለች። በመካከለኛው ምስራቅ ባህል መሰረት የተቀመጡት ዕቃዎችና ጌጣጌጦቿ ለክፍሏ ልዩ ውበት ሰጥተውታል። መኖሪያዋን ለማድነቅ ወለሉን የሸፈነውን የቱርክ ስጋጃ መመልከቱ ብቻ ይበቃል። የቆዳዋ ጥራት በጣት ቢነኳት የምታደፍ፣ የሰውነቷ ጥብቅነት በጠፍር ጠቆም ሲያደርጉት የምትፈርጥ የምትመስለው ሃይዲ በሰማያዊ የአልጋ ምንጣፍ ከተዋበችው ድንክ አልጋ ላይ ለስላሳ ክንዶቿን ተንተርሳ ተጋድማለች። ከአለባበሷ ጀምሮ እስከ አስተኛኘቷ ድረስ መላ ሁኔታዋ ለሳሊ እይታ የተዘጋጀች ያስመስሏታል። ትላልቆቹና ጥቋቁሮቹ አይኖቿ፣ ቀጥ ብሎ ወርዶ ከታች ቀና ያለው አፍንጫዋ፣ ስስ ከንፈሮቿና ችምችም ብለው የሚታዩት ጥርሶቿ ፍጹም ያልተቀየጠ የግሪክ ኮረዳ ውበት ያንጸባርቃሉ። ከዚህ ሁሉ በላይ ደግሞ የወጣትነት ግለትና ደስተኛነት ይታያል። ሃይዲ ዕድሜዋ ከ19ና ከ20 ዓመት የሚበልጥ አልነበረም። እንደራሴው የግሪክ ባለሟሉን ጠርቶ ሃይዲ ልታነጋግረው ትችል እንደሆነ እንዲጠይቃት ላከው። ወዲያውኑ ፈቃደኛ መሆኗ ተገልጾለት ወደ ክፍሏ ጎራ አለ። ሃይዲ እንደራሴው እንደገባ ራሷን ቀና በማድረግ በግራ ክንዷ አስደግፋ ቀኝ እጇን ከፈገግታ ጋር ለሰላምታ በመዘርጋት ለምንድነው እዚህ ለመምጣት ፈቃድ የጠየቅኸው? አለች እጅግ በለሰለሰ አነጋገር። ጌታዬ መሆን አበቃ? ባሪያህ መሆኔ አከተመ? ሃይዲ አለ እንደራሴው፣ አሁን ያለነው ፈረንሳይ ውስጥ ስለሆነ ሙሉ ለሙሉ ነፃ ሰው ነሽ። ምን ለመሆን ነው ነፃነቴ? ከዚህ ለመሄድ፣ ካንተ ለመለየት። ለምን እለይሃለሁ? አየሽ፣ እዚህ ከብዙ ሰዎች ጋር እንገናኛለን፣ እንጠያየቃለን። ከምታያቸው ወጣቶች መካከል አንደኛው ቆንጆ ላይ ዓይንሽ ቢያርፍ በእኔ ምክንያት መብትሽ ተገፎ ማየት አልፈልግም። ካንተ የበለጠ ቆንጆ አይቼ እንደማላውቅም ሆነ ልመለከት እንደማልችል እንደማልፈቅድ ታውቅልኛለህ።
እንዳንተና እንደ አባቴ ሰው ወድጄ እንደማላውቅም ሆነ ልወድም እንደማልችል ታውቅልኛለህ። ሃይዲ ፈገግ ካለች በኋላ አባቴ እዚህና እዛ ላይ አለ በማለት በእጇ አይኖቿንና ልቧን አመለከተች። እኔስ የት ነኝ ሲል ጠየቀ እንደራሴው እየሳቀ። በስራ አካላቴ አለቻ ሃይዲ አሁንም ከግርጣቷ እስከ ራሷ በእጇ እያመለከተች። እንደራሴው እጇን ሳብ አድርጎ በዝግታ ሳመው። ሃይዲ ግን እጇን ነጠቀችውና ግንባሯን አስጠጋችለት። አሁን እንግዲህ ሃይዲ አለ እንደራሴው፣ ነፃ መሆንሽን ለዚህ ግቢም እመቤትና ንግሥት መሆንሽን ካወቅሽ ዘንድ በአገርሽ ባህል ወይም በፈለግሽው አይነት አለባበስ እዚህ የመሆንም ሆነ ወደ ፈለግሽው ስፍራ የመንቀሳቀስ መብትሽ የተጠበቀ ነው። በጉዞሽ ወቅትም ሆነ ግቢ ውስጥ ትዕዛዝሽን የሚፈጽሙ 2 ባለሟሎች እመድብልሻለሁ። ግን ካንቺ አንድ የምጠይቀው ነገር ይኖራል። ንገረኛ። ከማን እንደተወለድሽም ሆነ ያለፈው ታሪክሽም በተመለከተ ለማንም እንዳትናገሪ። የታላቁ አባትሽም ሆነ የምስኪኗ እናትሽ ስም ከአፍሽ እንዳይወጣ አደራ አለች ሃይዲ አፏን ወደ ቀኝ ጎን ሰብሰብ አድርጋ እየተሽኮረመመች። ከማንም ጋር ለመገናኘት አልፈልግም አላልኩም? ያ የመካከለኛው ምስራቅ አይነት የተነጠለ ያኗኗር ዘይቤ እንኳ ፓሪስ ውስጥ ላይሰራ ይችላል ሃይዲ። በኢጣሊያና በስፓኝ ከተሞች ውስጥ ስታደርጊው እንደነበረው ሁሉ እዚህ ከተማ ውስጥ ስላለው ወግና ልምድም ለማወቅ ሞክሪ። ለሁል ጊዜ እዚህ ለመኖርም ሆነ ወደ አገርሽ ለመመለስ ብትመርጪ ዕውቀቱ ይጠቅምሻል። ሃይዲ በእንባ የረጠቡ አይኖቿን ወደ እንደራሴው ገለጥ አድርጋ ወደ አገርሽ ለመመለስ ብትመርጪ ስትል ወደ መካከለኛው ምስራቅ አብረን ብንሄድ ለማለት ፈልገህ ነው የኔ ጌታ? አለች። አዎ፣ ምንጊዜም ቢሆን ብቻሽን እንደማልተውሽ ታውቂ የለም እንዴ? አበባው ከግንዱ እንጂ ግንዱ ከአበባው
አይዘነጠፍም። የኔ ጌታ አለች አይዲ፣ ያላንተ መኖር እንደማልችል ስለማውቅ እኔ ምን ጊዜም አልተውህም። አይ አንቺ ልጅ የዛሬ 10 ዓመት ያንቺ ወጣትነት ገና ፈክቶ ሳያበቃ እኔ አረጃለሁ። ለኔ ያለሽ ፍቅር ልክ ለአባትሽ እንደነበረሽ አይነት መሆን አለበት። ተሳስተሃል። አባቴን እኮ አንተን እንደማፈቅር አላፈቅረውም። ላንተ ያለኝ ፍቅር ከሱ ፍቅር የተለየ ነው። አባቴ ሲሞት አብሬው አልሞትኩም። አንተ ብትለየኝ ግን እምቧ ኩርዝዝ አለ። እንደራሴው በጥልቅ አፍቅሮት ያያት እጁን ሲዘረጋላት እሷም እንደተለመደው መዳፉን ደጋግማ ሳመችው። ከዚያም እንደራሴው ከክፍሉ ሲወጣ በልቡ እንዲህ ይል ነበረ። ፍቅር የወጣትነት ቀንበጥ ነች። ቀስ በቀስ ስትጎመራ ተከታትሎ በመቅጠፍ የሚያጣጥማት ታላቅ ደስታ ያገኛል። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።